ይሄ ወዲሶ ቤተክርስቲያን አቋዋለሁኝ በቲ ስለማቀው ነው ያዘንኩበት አቋዋለሁኝ በደም ክርስትና ስለተነሳሁባት ልጅነቴን ስላሳለፍኩባት በ6 ዓመቴ ከብፁዕ አቡነ ዲዮስቆሮስ ከአባ ወለትንሳኤ ግዛው ድቁና የተቀበልኩባት አንድ ነገር በጣም ውስጤ ይፈራል። የውስጦቹ ክፋት የውጮቹን እንዳናደንቅ መከራ የሚያደርሱብንን የሚያርዱንን የሚገሉንን የሚያሳድዱንን በዚህ ልክ ቅርጽነት ማለት ለቅርጽ ጭቃ ቤት ማለት የቱ ነው ጭቃ ቤት? እውራንን ሲያበራ የነበረው ቤተ መቅደስ አሁን ባለው ጭንቅላት አሁን ባለው ሁኔታ ቤተክርስቲያንን መታደግ የሚቻልበት ምንም አይነት ሁኔታ የለም። ማንንም ተስፋ ለማስቆረጥ አይደለም። እጅግ የሚያሳዝን ዜና አለ። ስሙ ያዩንም እስላም ማታዩን ወንድሞቻችን ይፈቱ ክርስቲያናችን ይጠበቅ ማለት ፓትርያርኮቻችን ከአንድም ሁለት መተው የቀደሱበት ብፁዓን ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መተናል። ሁለት ነገሮች ላይ እናተኩራለን። አንደኛው ቤተክርስቲያን ምን አይነት አቅጣጫ መውሰድ አለባት፣ በተለይ አሁን ባለችበት ሁኔታ ምን አይነት ሁኔታ ብትከተል ነው ካለችበት አደጋ የምትወጣው የሚለውን ሐሳብና የወሊሶ ጉዳይ ነው። የወሊሶ ጉዳይ ስናነሳ በቦታው ተወልደው አድገው ክህነት ተቀብለው እዛው ሲቀድሱ የነበሩ ሰዎች ድምጻቸውን ማሰማት ጀምረዋል። ጋዜጠኞችም ካህናትም በውጭ ያሉ አክቲቪስቶችም ጭምር በዛ ቤተክርስቲያን ሲያገለግሉ የነበሩትም ድምጻቸውን እያሰሙ ያሉት ያለው እውነታ ምንድነው መሬት ላይ ያለውና ሚዲያ ላይ እየተወራ ያለው እውነት ምንድነው የሚለውን ነገር ለማየት እንሞክራለን። የምንጀምረው ቤተክርስቲያን አሁን ካለችበት ሁኔታ ለመውጣት ምን ታድርግ ብለው ያቀረቡት ሐሳብ አለ። ከሱን ጀምር ሼር እና ላይክ ማድረጋችሁን አትርሱ። አሁን ባለው ጭንቅላት አሁን ባለው ሁኔታ ቤተክርስቲያንን መታደግ የሚቻልበት ምንም አይነት ሁኔታ የለም። ማንንም ተስፋ ለማስቆረጥ አይደለም። ቤተክርስቲያንን ለማዳን የሚቻልበት ሂደት ቤተክርስቲያን ራሷን ልታድን የመጣባትን ጥፋት በጋራ ዩናኒመስሊ ከመእመናዋ ጋር የጋራ መግባባት ላይ ደርሳ ይሄንን ዘመን ፈርጃ ራሷን ለማዳን ኤክስትራ ኦርዲነሪ የሆነ የተለየ በአይነቱ ንቅናቄ ማድረግ ማትችል ከሆነ አዲስ ሙቭመንት ካልጀመረች በስተቀር በነበረው ደካማና ያረጀ አስተሳሰብ ራሷን ከጥፋት ልትታደግ አትችልም። በጣም በርካታ ኃይል ነው የከበባት። ይሄ ጦርነት የበርካታ ኃይሎች ትብብር የሚደረግበት ጦርነት። በርካታ ፍላጎቶች አሉ። ቀጠናዊ ፍላጎት አለው፣ ካልቸራል ኤንድ ሲቪላይዜሽናል ፍላጎቶች አሉት፣ ጂኦፖለቲካዊ ፍላጎቶች አሉት፣ ፖለቲካል ዶሚኔሽን ፍላጎቶች አሉት። የበርካታ ኃይሎች ጥምረት ነው። ይሄንን ለመታደግ የቤተክርስቲያኗን ዝግጅት ስታይ ያስደነግጣል። እኔ መንፈሳዊ የየለት መንፈሳዊ ተግባራትን ከመተግበር በዘለለ ቤተክርስቲያኗ ሊቃጣባት የሚችለውን ፖለቲካል ቫዮለንስ ታሳቢ ያደረገ በዘመኗ የገጠማትን ችግር የሚመጥን ዝግጅት አላደረገችም። ለማድረግም እንቅስቃሴውም የለም። ማንሞት ሌላው በተለየ መንገድ ይሄንን አስቦ የቤተክርስቲያኗን ዲስኦርጋናይዝድ መሆን በዚህ ደረጃ መበተን አውቆ ቤተክርስቲያኗን በብዙ መንገድ እያጠቃ ትመለከታለህ። የመንግስትን መዋቅር ካፕቸር አድርጎ ቤተክርስቲያን ላይ ጥቃት የሚሰነዝራል። የበርካታ ጥምረት የበርካታ ኃይሎች ድጋፍ አብይ አህመድ ብቻ አይደለም የዚህ ጥፋት አስፈጻሚ ኃይል። በነገራችን ላይ በቤተክርስቲያን ላይ ጥቃት የቃጣው አብይ አህመድ የሚመራው ቡድን ብቻ አይደለም። በዚህ ውስጥ በርካታ ፍላጎቶችን ያነገቡ ኃይሎች እንዳሉ የነዚህ ሁሉ ኃይሎች ትብብር ጥምረት እንደሆነ መገንዘብ ያስፈልጋል። ቤተክርስቲያንን ከአብይ አህመድ ለመታደግ የተለየ አስተሳሰብ ይጠይቃል። ናው ቤተክርስቲያን ደግሞ አማራ ክልል ስትሆንና ጥቃት ሲደርስባት ደግሞ ለሚደርሰው ጥቃት የሚሰጠው ምላሽ ደግሞ በጣም አሳዛኝ ነው። ምክንያቱም በአማራ ክልል ሆና ስትጠቃ ደግሞ ጥቃቱ አማራዊ ቅርጽ ይዝና የአማራ ዋጋ በኢትዮጵያ ፖለቲካ ውስጥ ምን ያህል እንደሆነ ታውቋል። አንሙት ለዜናም ሽፋንም ይበቃ ለውግዘትም የሚበቃ ለመግለጫም የሚበቃ ደግሞ አይደለም። የሰብአዊ መብት ኮሚሽን ምናምን የሚባለው ቤተክርስቲያን ምናልባት ከአማራ ክልል ውጪ ሌላ ቦታ ላይ ከተጠቃችን እና 5 ሰው 6 ሰው ተገደለ እነሱም ፖሊሶች ናቸው ተብሎ ለማስተባበልም ቢሆን ጥረት የሚደረገው አሩሲ ላይ ሲሆን፣ አማራ ክልል ላይ ሲሆን ኖርማል ሩቲን ነው። የመንግስት አተገባበርና አኮምፕሊሽመንት ነው። በጦርነት እቅድ የተፈጸመ ነው። ሪፖርት ለአብይ አህመድ በቀጥታ የጦር መሳሪያ ለሚያቀርቡ አካላት መንግስታት ይቀርባል። ያ ሪፖርት ምን ያህል ገዳማትን አወደማችሁ አንዱ የጀነራሎቹ ያፈጻጸም መለኪያ ነው። በጣም የተለየ ቁጭት ካልፈጠረ በስተቀር የክርስቲያኖችን ሞት አሃዝ እያደረግን እያቃለልን ቁጥር እያደረግን ከቀጠልን በእርግጠኝነት ልጆቻችን እያለቀሱ ይቀጥላሉ እንጂ ይሄንን ጥፋት አናስቆመው። በዚህ ንቀት ራስን በመናቅ
ላይ በተመሰረተ በዚህ ራስን በመካድ ላይ በተመሰረተ አስተሳሰብ በቤተ ክርስቲያን ላይ እየደረሰ ያለውን ጥቃት ማስቆም አይቻልም። ሌላኛው ነገር ከዚህ ጋር በተገናኘ በነገራችን ላይ ቤተክርስቲያን ውስጥ ቤተክርስቲያን ላይ እየመጣ ያለውን ነገር ለመነጋገርም አይቻልም። ሌላኛው ብዙ ሰው እየተረዳ ያለው ነገር እሱ ነው። የመንግስት አካላት በውስጥ አሉ፣ በስብሰባው ውስጥ አሉ። ማን ምን አይነት ሐሳብ ያነሳል የሚለውን ጭምር ያውቁታል። ከጳጳሳት መካከል ላይ ያሉ፣ ከመምህራን መካከል አሉ፣ ከአስተዳደር አካላት መካከል አሉ። ስለዚህ ቤተክርስቲያንን የመጣባት ያለውን ነገር እንታደጋት ብሎ የሚያነሳ ሰው ያለ ካለ ያ ሰው ነገ ሸቤ ነው የሚገባው፣ ምንም ጥርጥር የለው። ጳጳስ ሆኖ በእንደዚህ አይነት ጉዳይ ላይ የሚያነሳ ካለ ነገ የስም ማጥፋት ዘመቻ ይጀመርበታል፣ አሊያም ደግሞ ሚስጥሩ በሚዲያዎች ይወጣበታል። ስለዚህ አሁን ሰዓት ላይ ቤተክርስቲያን እንለውጣት የሚል እንቅስቃሴ የሆነ አካል መጥቶ እንሰብሰብ ቢል የሆነ አካል ሰላይ መንግስት ራሱ እጁን ያስገባል። ስለዚህ መረጃ ያወጣል፣ ወይ በኮንዶሚኒየም ይታለላሉ፣ ወይ ደግሞ ኢትዮጵያ ውስጥ እንደምታውቁት ብር ጥሩ ነገር ነው። ብር ስጧቸው ወዲያውኑ አፋቸው ይለጎማል። በጣም ብዙ ጠንካራ ብለን ስንላቸው የነበሩ ቤተክርስቲያን ይለውጣሉ ብለን ስናስባቸው የነበሩ ሰዎች አሁን ላይ የሉ እንደምናውቀው። ስለዚህ ጥቂት ነገር ለቤተክርስቲያን እንወያይ የሚል ካለም እሱም ጭምር ይሰድዳል፣ አሊያም ደግሞ የስም ማጥፋት ዘመቻ ይመጣበታል፣ ወይ ደግሞ የሆነ ነገር ይባላል። ስለዚህ በአሁኑ ሰዓት ላይ ቤተክርስቲያን ለመለወጥ ስብሰባ ለማድረግ ሚቲንግ ለማድረግ በቤተክርስቲያን አካባቢ ከሆነ ምንም አይነት ሂደት እንደማይመጣ የምናውቀው ነው። ከቤተክርስቲያን ራቅ ብሎ በተለያየ ቦታ ላይ ቤተክርስቲያን ሊለውጥ የሚችሉ ነገሮችን ማካተት ተገቢ ነው። ከዛ ውጭ ግን ቤተክርስቲያን ከቤተክርስቲያን ውስጥ ባሉ አካላት ለውጥ ይመጣል ብዬ ሀሳብ ግን የለኝም። እኔ ወደ ወሊሶ ነው የምንሄደው። እጅግ የሚያሳዝን ዜና አለ። ስሙ። አይሆንም። ወንድሞቻችን ይፈቱ፣ ቅርሳችን ይጠበቅ ማለት ወንጀል አይደለም። ለሃይማኖታችን እንኳን እስራት ሞትም ቢመጣ አንፈራም። የጥቅም ወጣቶችን ይሰበስባል፣ እኛ ደግሞ ቤተክርስቲያንን ለቀው ወጣቶች እንዲሄዱ እናደርጋለን። እጅግ በጣም ያሳዝናል። በወሊሶ ማርያም ላይ ትክክለኛ የተፈጠረው ነገር ምንድን ነው? ብፁዕ አቡነ ዲዮስቆሮስ ባረፉ ሰዓት ላይ ስርዓተ ቀብራቸውን ከፓትርያርክ እስከ 10 የሚሆኑ ሊቃነ ጳጳሳት በስፍራው በመገኘት በታላቅ ክብር አጽማቸው እንዲያርፉ ሆኗል። ስርዓተ ቀብራቸው ተፈጽሟል። ይህ የወሊሶ አዲሱ የማርያም ቤተክርስቲያን ካለቀ በኋላ ደግሞ ስርዓተ ቀብራቸውን ባልጠበቀ መልኩ የቤተክርስቲያኑ አስተዳዳሪ በኩለ ሌሊት ሰው እንኳን አይቀበርም፣ አጽማቸውን በኩለ ሌሊት ምእመኑም ሳያቅ ያለ ክብር ከተቀመጡበት ስፍራ እንደቃ አዛውረዋቸዋል። የመጀመሪያው ወጣቱ ጥያቄ ይሄ ነው። ሁለተኛው ደግሞ ብፁዕ አቡነ ዲዮስቆሮስ ሐውልት የሚያክል ነገር ሲቆምላቸው የሀገሩ ምእመን ወጣት ምን ያክል ለሳቸው ቦታ እንዳላቸው የሚታወቅ ነገር ነው። ሆኖም መኪናቸውን ሸጠው ያሰሩትን ቤተ መቅደስ የሥላሴ ልጅነት ብዙ ወጣቶች ያገኙበት ቤተክርስቲያን ሲፈርስ ማየት ፈቃዳቸው አልሆነም። ስለዚህ አስተዳዳሪው ከምእመኑ ጋር ተማክሮ ምን እናደርገው ይሄንን ቤተክርስቲያን ከማለት ይልቅ የራሱን ግለሰብ አመለካከት ከስድስት ሰዎች ጋር ወሰነ። የሀገረ ሊቀ ጳጳሱ ብፁዕ አቡነ ሳዊሮስ በማያውቀው ነው የሚባለው። ይህ ከሆነ በኋላ ወጣቱ ይህንን መረጃ ሲደርሰው መሆን የለበትም፣ ቤተክርስቲያኑ መታደስ ካለበት እናሳድሳለን፣ ወይም ደባል ታቦት ይግባበት፣ የአባታችን አሻራ አይፍረስ ብሎ እንደ አንድ ክርስቲያን ባለማህተም መብቱን ጠየቀ። ለእነዚህ ወጣቶች ትክክለኛ ምላሽ መስጠት ወይስ እነሱን ማሳፈስ? ይህ ወጣት አይሆንም፣ የአባታችን ታሪክ አሻራ ከሚፈርስ ይልቅ ደባል ታቦት ይግባበት ማለታቸው የቱ ጋር ነው ጥፋታቸው? ይህ አስተዳዳሪ እኮ ከሆነ ጊዜ በኋላ የተጠራበትን ዓላማ ሲጨርስ ለቆ ሀገሪቱን ይሄዳል ደብሩን። እነዚህ ወጣትና ምእመን ግን ከቤተክርስቲያኑ ጋር አብረው ኗሪ ናቸው፣ ትውልዳቸውን የሚያስቀጥሉ ናቸው። በዛ ስፍራ ላይ ሀገረ ስብከቱ ሊቀ ጳጳስ አያውቁም ስለዚህ ጉዳይ ማለት አልቻ እንኳን እነሱ እኛው ቀን ጉዳዩን እኮ እየተከራከርንበት ያለ ጉዳይ ነው። ስለዚህ ሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሳዊሮስ አስቸኳይና አፋጣኝ የሆነ ልጆቹም እንዲፈቱና ምላሽ እንዲሰጥበት እንፈልጋለን። የሀገሩ ምእመን ተሰብስቦ ስለ ቤተክርስቲያኑ ጉዳይ መወሰን ይችላል። ከዛ ውጪ ግን የሚደረግ ለሽርፍራፊ ሳንቲም የሚያደርገው አስተዳዳሪ ግን እጅግ የሚያሳዝንና አስነዋሪ ነውር ነው። ሼር ኮፒ ሊንክ ሪፖስት እያደረጋችሁ አድርሱት። አንድ ነገር በጣም ውስጤ ይፈራል። የውስጦቹ ክፋት የውጮቹን እንዳናደንቅ መከራ የሚያደርሱብንን፣ የሚያርዱንን፣ የሚገሉንን፣ የሚያሳድዱንን አቦ እያልን ግንባራቸውን እንዳንስም እፈራለሁ። ይህ ቪዲዮ በጣም አቅም እንዲኖረው እፈልጋለሁ። ምን አይነት ጭካኔ ነው! የቤተ ክርስቲያንን አሻራ ለማጥፋት መድከም፣ የአንድን ሊቀ ጳጳስ ክቡር አስክሬን አጽማቸውን
ካህናት ተገኝተው ጸሎት ባላደረጉበት ምዕመናን በረከታቸውን ባልተካፈሉበት ስማቸው ከፍ ብሎ ባልተጠራበት በክብር በማይሸጋገርበት ሁኔታ በውድቅት ሌሊት ለግል ጥቅም ሲባል ቂስ ለመሙላት ሲባል በዛን ያህል ደረጃ አንድ ሊቀ ጳጳስ ላይ መጨከን ማለት ምን ማለት ነው? በምን አይነት ሁኔታ እናንተ የወሊሶ ቤተሳይዳ ደብረ ምጥማቅ ያስተዳደር አካላት ቤተክርስቲያን ላይ ይሄን ያህል ልትጨክኑት የቻላችሁት በምን አግባብ ነው? ምን አይነት የጥቅም አዳሪነት ውስጣችሁ ቢናኝ ነው? ኧረ ተው፣ ይህች ቤተክርስቲያን ታሳዝናችሁ። ነገ እኮ እናንተ በታሪክ ስትነሱ ከነጥምጣማችሁ ከናጠለቃችሁት ቆም ያለ ክብር ዝቅ ተደርጋችሁ ነው የምትነሱት። ጊዜ ያልፋል፣ ዘመን ይረሳል። ቤተክርስቲያን ግን አትወድቅም። ወሊሶና አካባቢው ላይ በርካታ ችግሮች ያሉ እንደሆነ ይታወቃል። ያልተናገርናቸው የሚያስብሉ የሚያብሰከስኩ ብዙ ምዕመናን አረባካችሁ ይሄን ነገር ንገሩልን የሚሉን ብዙ ነገሮች አሉ። ይሄ ግን አይናፍጦ መጣ። አረ ወጣቱን አሰቃያችሁት። ለእምነቱ ባደረ ኦርቶዶክስ ተዋህዶ ቤተክርስቲያን ምግቤ መጠጤ ባለ አሰቃያችሁት። እዛ አካባቢ ወጣቱ ላይ የሚደርሰው ስቃይ እጅግ እንዴት አንጀት እንደሚልጥ ለነግራችሁ አልችልም። አትሽጡ፣ አትለውጡ፣ ግዴለም ለገንዘብ ብላችሁ ቤተክርስቲያንን ዝቅ አታድርጉ ብሎ ግቢ ውስጥ የሚንከባለልን ወጣት እንዴት ጨክናችሁ ልታሳስሩት ወደዳችሁ? በጭካኔ ላይ ጭካኔ። እኔ እንዲህ ብዬ መፍትሄ ለገሌ ድረስ ምለው አንድም አካል የለኝም። ሁሉም ከላይ እስከታች ይችን ቤተክርስቲያን ለመቅበር የተነሳ እስኪመስል ድረስ ነገሮች ግራጋቢ ሆነዋል። ነገር ግን እማምላክ ወላዲት አምላክ አትለመናችሁ። እሷ በአማላጅነቷ የነኝን ወጣቶች ድምጽ ተስማ፣ እሷ ትፋረዳችሁ። የቤተ ክርስቲያን አምላክ የሆነ ክርስቶስ እርሱ ራስ የሆነ እናንተ ለምንዳ ለእንደዚህ ለሚቆረስ ገንዘብ ለሚቆረስ ዳቦና እንጀራ እንደምትጠነቀቁ ይችን ቤተ ክርስቲያን በዚህ ያህል ደረጃ እንደምትፈትኗት እሱ በህይወታችሁ ይፈትናችሁ። ሌላ ምንም ለገሌ ድረስ የምንለው አይደለም። ደብረ ምጥማቅ ቅድስት ማርያም ቤተ ክርስቲያን ወሊሶ ውስጥ የተደረገው ይህ አይነት ምዝብርና የቤተ ክርስቲያን ልጆችን ልብ ለመስረቅ የተደረገው ጥረት በጣም ያሳዝናል። በታሪክ በክፋት ተነሳላችሁ። በነገራችን ላይ ይሄ ቦታ ከ10 ሚሊዮን በላይ ተብሎ በቁጥር ደረጃ የሚነገርበት ምዕመናን ፈውስ ያገኙበት ነው። በጣም ትልቅ በወቅቱ በጣም የተከበረ ስራ የተሰራበት ነው። አሁን ላይ እንዳሉት ባይሆንም እስቲ በፊት ቦታውን የሚያውቁ ሰዎች እና በዛው ደግሞ በድቁናም ሲያገለግሉ የነበሩ ሰዎች ምን እያሉ ነው የሚለውን ነገር እናነሳለን። ይሄ የወሊሶ ቤተክርስቲያን አውቀዋለሁኝ መቲ ስለማውቀው ነው ያዘንኩበት። አውቀዋለሁኝ በደንብ ልጅ ሆኜ ነው የማውቀው። ወሊሶ ቤተክርስቲያን የማርያም ቤተክርስቲያን አቡነ ዲዮስቆሮስን ታውቂያቸዋለሽ? ቀደም ሲል አባ ወልደ ተንሳይ ነበር ስማቸው። በጣም ብዙ ጸበሉ የታወቀ ነበር፣ ታዋቂ ነው። መቼም ወሊሶ ትመሰክራላችሁ፣ እዛም ያላችሁት እዛ ሄዶ ያልዳነ ምን ያላለ በተለይ ይሄ የባዕድ አምልኮ ይሄ እነዚህ አንገት ላይ ጭሌ ምናምን የሚባሉ የተለያዩ ነገሮች ያለባቸው ሁሉ እዛ ይጥሉ ነበር እና እንደ ኤግዚቢሽን ተከምሯል አንድ ቦታ ላይ እሱ ከጸበሉ ቤቱ ጎን እሱ ሁሉ ይጎበኛልና በጣም የሚገርሙ ናቸውና እኔ እዛ ሄጄ ወደ 5 ቀን ምናምን ጸበል ተጠምቄያለሁ። ይገርምሻል። በጣም የሰንበት ተማሪ እንደነበርን ለማየት እንጓጓ ነበር። እሳቸውም ጋር ሄጄ ተሳልሜያለሁ። መስቀል ሜሮን ቀብተውኛል። በህይወት የሉም ዛሬ። በጣም ትልቅ ነገር ነውና ታዋቂ ቤተክርስቲያን ነች ወሊሶ ማርያም፣ እሳቸው የገነቧት። ዛሬ እጅግ አሳዛኝ ነገር ነው፣ ታሪካዊ ነው። በህይወት የሉም እሳቸው። ሲያርፉ እሳቸው እንትናቸው የተቀመጠው ስጋቸው የተቀመጠው አቡነ ጳውሎስን ጨምሮ 10 ጳጳሳት ባሉበት ነው በክብር ያረፈው። በዛው በቤተክርስቲያኖች ስር በክብር ያረፈው ነውና ዛሬ መቲ በሚገርም ሁኔታ ከጥቂት ወራት በፊት መተው በሌሊት የእሳቸውን ስጋ ያረፈውን አስከሬናቸውን ሁሉ ቆፍረው አውጥተው ይዘውት ሄደዋል ወደ እንትና። አሁን ደግሞ ሊያፈርሱ ነው፣ ታሪካውን ቤተክርስቲያን ሊያፈርሱ ነው። አዲስ የታሰረውንም በዚህ ምክንያት ከፍተኛ ውዝግብ ተፈጥሯል። ትንሽም ቪዲዮ ነገር ልኬልሻለሁ። እዛ ሲከራከሩ ዋናዎቹ የአቡነ ሳዊሮስ መልእክተኞች ናቸው፣ ችግሩን ፈጣሪዎቹ። እባካችሁ ለእርሳቸው ሁሉ ደብዳቤ ተጽፏል፣ ድረሱልን፣ ይሄ ታሪካዊ ነው ተብሏል። ዛሬ ነው 21 መሰለኝ። በዛሬው ዕለት ህዝቡ ጥሪ ተደርጎለታል በዚሁ ጉዳይ።
የኢትዮጵያ ሕዝብ ይሄን ጉድ ስማልን የሚል ጥሪ ማቅርበዋልና አቅርቡልን እንዳይፈርስብን የሚል ለቤተ ክህነት ለቅዱስ ሲኖዶስም ደብዳቤ ጽፈዋል። ወጣቶችም አናስነካም ብለው እየተሟገቱ ነው የሚገኘው። ትንሽም ክርክር ሲያደርጉ ይታዩ ነበር እዛ ጋርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአቅጣጫው የተከፈተባት ዘመቻ እንግዲህ እነዚህ ታሪካዊ ቦታ ናቸው። የወዲሶ ማርያምን የማያውቅ ስለሌለ ማለት ነው። ለራስ አይደለህ እንዳትሉኝና እንትን ለእምነት ማድላቴም አይደለም። ልክ እንትና እንደምወዳቸው ሀጂ ሙፍቲ ጸጋቸው ደስ ይላል እንደምለው ሁሉ እንደ ሀጂ ሙፍቲ ከኦርቶዶክስ አባቶችም ጸጋቸው ይማርከኝ የነበሩ በጣም የሚገርሙ አጠገባቸው ስደርሱ ምናምን ተታረጉ የሆነ ነገር የሚሰማ የልጅነት ነገር እስካሁን ተቀርጾብኛልና በጨም ትልቅ ተአምር ሰጥተው ነው ሄዱት። መቼም በብዙ ሰዎችን እንደሳቸው አይነት አጥባቂም ታይቶ አይታወቅና በነገራችን ላይ የጵጵስና እንትናቸው የተሰጣቸው በዚህ እንትናቸው ነው። በዚህ ጸጋቸው ቤተክርስቲያን የሰጠቻቸውና የታወቁ ነበሩ። አሁን የሳቸውን አስከሬን አውጥተው በሌሊት ወስደውታል። ቤተክርስቲያኗን ደግሞ ለማፍረስ አዲሱንም እንቅስቃሴ ተጀምረዋል። የወዲሶ ምዕመናን ድረሱልን የሚል ጥሪ እያቀረቡ ነው። እነሆ ጥሪያችሁን ለሁሉም እንዲሰማው አስተላልፈናል። በተለይ ቅዱስ ሲኖዶስ አቡነ ማትያስና የሚመለከታቸው አካላት እንዲህ አይነት ነገሮች ላይ ትኩረት ሰጥታችሁ መፍትሄ እንድትፈልጉ ጥሪ እናቀርባለን። ምናልባት አለቃቸው ዲያብሎስ አዟቸው ነው ይሄንን ሊያደርጉ የሚችሉት። አይ እንደዚህ አይነት ቦታዎችን ሙሉ በሙሉ አውድሞ እነሱ ብቻ ሊሰለጥኑበት ስለሚፈልጉ ነው። እንግዲህ የትግሉ አንድ አካል ነው። እስቲ አንዲት እህትም ጨምሮ ነገር አለ። በነገራችን ላይ አጽሙ ከወጣ ቆይቷል። ነባሩ ቤተክርስቲያን ይቀመጥ ታሪክ ነው ቅርስ ነው የሚለው ነገር ላይ ነው ትልቅ ችግር የተፈጠረው። በዛ ቦታ ላይ ነበር አንዱ ጠብ የነበረው ማለት ነው። በህይወቴ አድርጓለሁ ብዬ ያላሰብኩት ነገር በህይወቴ እንደዚህ ነገር ማለት ገጥመኛል እንደዚህ አደርጋለሁ ብዬ አስቤ አላቅም። ግን ደግሞ አልቻልኩም። ክብሩነቱ አባታችን ልጅ አባቱን ይናገር ዘንድ ተገቢ አይደለም፣ ልክም አይደለም። ምዕመናንም ይህን ቪዲዮ የምትመለከቱት በሙሉ ልክ እያደረኩ ነው፣ ልክ እየሰራው ነው፣ ትክክል ነኝ እያልኩ አይደለም። ነገር ግን አንዳንድ ነገሮች አሉ፣ ውስጣችንን የሚያንገበግቡ ነገሮች አሉ፣ በጣም ውስጣችንን የሚያንቀጠቅጡን አንዴ ከአንደበት በላይ ንግግር በላይ የሚሆኑ ነገሮች አሉና ምናልባት ወጣትነቴ ገፋፍቶኝ ችኩልነት ይዞኝ ሆነ ይህን እያደረኩ ያለሁት በድፍረት አይደለም። ይቅርታ አድርጉልኝ። ግንሳ አባታችን እኔ በድፍረት አሁንም በድጋሚ የምናገረው በድፍረት እሱን ለመናገር አይደለም፣ ቪዲዮውን ለማሳየት ሞክራለሁ። ግን በዚህ ልክ ቅርጽነት ማለት ለቅርጽ ጭቃ ቤት ማለት የቱ ነው? ጭቃ ቤት እውራንን ሲያበራ የነበረው ቤተ መቅደስ፣ ሽባን ሲተረትር የነበረው ቤተ መቅደስ፣ እመቤታችን በራእይ አይደለም በጋር ስትገለጽበት የነበረው ቤተ መቅደስ ነው ጭቃ። ለቅርጽነት የሚመዘገበው በግንብ የተገነባ ነው ያለው ማን ነው? በምን የተገነባ ነው ለቅርጽነት የሚመዘገበው? ቅርጽ ነው እያላችሁ አትጥሩት ብለዋል። እኔ እጅ ሁላ ሰውነቴን የተንቀጠቀጠው ይሄን ቪዲዮ ስሰማ ያማል። ቦታ አልጠፋም። እውነት እንነጋገር ከተባለ ብዙ ቦታ ተሰጥቷችሁ ብዙ ቦታ ለልማት አሁን እንሰራበታለን ያላችሁትን ነገር እውነት ይሄ እነዚህ የዘረዘሯቸው ወጣቶች ስማቸውን የጠሯቸው ወጣቶች ልማትን ለማደናቀፍ ነው? በፍጹም ልማትን ለማደናቀፍ አይደለም። እየተዋወቅን ማንን ለማታለል ነው? ለምን ማለት አባትነቶት መሪነቶት በመልካም በጥሩ ቢሆን ጥሩ ነው። ይሄን ለማለት አልፈልግም ነበር። ግን እንዴ ብዙ ቦታ ላይ ልማት ተሰጥቶታል።
ለምን ሰፊው ሜዳ ከጀርባ የተሰጣችሁትን የተለያየ ቦታውን ለልማት አልተጠቀማችሁትም? ባዶ ሜዳ እያለ ቤተክርስቲያን አፍርሶ የፈረሰ የለም ቤተክርስቲያን አሉ። እውነት ነው። በጋድ ያለን ነገር በአደባባይ ያለን ነገር በዚህ ልክ ወጥቶ እኔ አሁን እርሶ መዋሸት ብዬ መናገር አልፈልግም፣ ግን ውሸት ነው ይሄ ነገር እንዴ። በነገራችን ላይ አንዱ ትልቅ ሚስኮንሰፕሽን እየተፈጠረ ያለው በደንብ እኔ ዛሬ ልናገረው፣ በጣም ትልቅ ሚስኮንሰፕሽን እየተፈጠረ ያለው ካህናት አይዋሹም የሚል ነገር በጣም በህሊናችን ተስሏል። ስለዚህ የምናውቀውን ነገር ያየነውን ነገር ሲዋሹ ያየነው እንኳን አይ ካህናት እኮ አይዋሹም የሚል ነገር ግን እየተሰማን ያለ። ካህናት ሰውም ናቸው የሚለውን ነገር ደግሞ አስቡት። ጥሩ መልካም ቅዱሳን ካህናት እንዳሉ በህይወታቸው በጣም መልካም የሆኑ ካህናት እንዳሉ ሁሉ አጭበርባሪ ካህናት እንዳሉ ማሰብ አለብን። ሊዋሹ የሚችሉ የሚዋሹ ካህናት እንዳሉም ጭምር ማሰብ አለብን፣ ጳጳሳትም ጨምሮ። የገጠመን የምናውቀው በህይወታችን ምስክር የሆኑን እኛ ስላለን ማለት ነው። ስለዚህ አባት ናቸው ጳጳሳቸው እንዴት ይዋሻሉ፣ አባታቸው ካህን ናቸው እንዴት ይዋሻሉ የሚለው ነገር ከህሊናቸው አውጡ። ሰው ናቸው የሚለውን ነገር አስቡ። ነው ያሉት። ቤተክርስቲያኗ እየፈረሰች ነች፣ ጣሪያው እየተነቀለ ነው ያለው። ከዛስ መጥቶ ምንም የሚፈርስ የለም። ልማትን ለማደናቀፍ ነው። ማን ነው ልማትን እያደናቀፈ ያለው? ስታንዳርዱን በጠበቀ መልኩ ቤተክርስቲያኗ ታድሳ ውበቷን በጠበቀች መልኩ ቤተክርስቲያኗ ታድሳ አገልግሎት ላይ ተዋል ማለት ነው ልማት ማደናቀፍ። ያ ሁሉ ሰፊ ሜዳ ምን ሊያረጉት ነው? ብዙ መሬት አላችሁ፣ ለልማት የሚሆን ለህንፃ የሚሆን ሰፊ ቦታ አላችሁ። ለምን እሱን አልተገለገላችሁበትም? ለምን ያችን ስፍራ ብቻ ጠበቃችኋት? ምንድን ነው ዓላማው? ይቅርታ መነጋገርም ከሆነ በዚህ ልክ በሚዲያ ወጥተው በዚህ ልክ እንደዚህ ሳይሆን እስቲ ባቅ መጀመሪያ ለዓለም በሚዲያ ከማውራቶት በፊት የሚያስተዳድሩበት ደብር ላይ ያለውን ምዕመን ቀርበው ያናግሩ። አባቴ ክብርነቱ አባቴ አሁንም ይቅርታ አድርጉልኝ፣ ወጥተው ያናግሩ፣ ምዕመኑን ያናግሩ። የምዕመን ፍላጎት ይጠበቅ፣ ምዕመን ምላሽ ይስጥበት። እንዴ ምንድን ነው እየተደረገ ያለው? እስቲ ምዕመኑን አወያዩት። እንዴ ምዕመኑ ይስማ። ዛሬ በምሽት በሌሊት ተነስተው ይህን ቪዲዮ መስራት ተገቢ ነው? በአባትነት ደረጃ እውነት የሚመሩት ማንን ነው? እየመሩ ያሉት ማንን ነው? በዛ ስፍራ ሲመጡ ታሪክን ያውቁታል። ከቅርብ ጊዜ ወዲህ ለአስተዳደርነት እዛ ጋር ተቀምጧል። ይቅርታ በዚህ ልክ በመናገሬ አሁንም ይቅርታ ጠይቃለሁ። ነገር ግን ታሪክን ወደኋላ መለስ ብለው ቢመረምሩ ልክ አይደለም። እኔ የምለው በከተማዋ ውስጥ ሽማግሌ ማሽ ላይ የአስተዳዳሪውን ቪዲዮዎች እየፈለኳቸው ነው። እንደምንም ብዬ ፈልጌ በሚቀጥለው ቪዲዮ ላይ ለማውጣት ሞክራለሁ። እንደምንም ብዬ ፈልጌ ፋንዴ በዚህ ቪዲዮ የመጣሁት ክርስትና ስለተነሳሁባት ልጅነቴን ስላሳለፍኩባት በ6 ዓመቴ ከብፁዕ አቡነ ዲዮስቆሮስ ከአባ ወለትንሳኤ ግዛው ድቁና የተቀበልኩባት አድጌ ሰሞን ይዤ ደግሞ ለ7 ዓመታት ያህል ድክ እያልኩኝ ያገለገልኩባት ያቺ የወሊሶ ቤተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም እጅግ በጣም ምስቅልቅል ውስጥ እንደገባች ሰምቼ በእውነት አዝኛለሁ። ያቺ ሀገር ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ዛሬም ድረስ መዓዛቸው ያልጠፋባት ሀገር ነች። ወሊሶን በጣም ብዙ ሰዎች በቀደምት ማንነቷ በስፋት ያነሷታል። ምክንያቱም ከ10 ሚሊዮን ህዝብ በላይ ያኔ የኢትዮጵያ የህዝብ ቁጥር ብዙ ባልነበረበት ወቅት ሽባው የተተረተረባት፣ ጎባጣው የቀናባት፣ እውራን የበሩባት እጅግ በጣም አስደናቂ ተአምር የተደረገባት ከተማ ነች። ይቺ ከተማ ስትነሳ ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ይነሳሉ። የኛ አባት ናቸው። በእውነት ዘመኑ ሲደርስ ጊዜው ሲደርስ ቅዱስ ሲኖዶስ ለኚህ አባት የሚገባውን ነገር ያደርጋል ብለን ተስፋ እናደርጋለን። ብፁዕ አቡነ ዲዮስቆሮስ የጻድቁ አቡነ ተክለ ሃይማኖት 11ኛ ዘር ናቸው። እዚህ ምድር በነበሩበት ወቅት ካለፉም በኋላ ብዙ ገቢረ ተአምራት የሚደረግባት ቦታ ነች ወሊሶ ማርያም። ታዲያ ይህቺ ገዳም አሁን ላይ እየተደረገ ያለው ነገር ምንድነው?
በከተማው ሽማግሌ የለም ወይ? በከተማው ታሪክን የሚያቆይ ቅርስ እንዲሆን የሚጠብቅ ትውልዱን የሚዋጅና የሚታደግ ሽማግሌ ጠፋ ወይ? እኔ በዛች ከተማ የህፃንነቴን የልጅነቴን ጊዜ ሳሳልፍ አባቴ የተከበረ ሰው ነበረ። ሁላችሁም ታውቁታላችሁ። ጋይ ስጦታው ሰጠኝ ይባላል። የተጣላ የሚያስታርቅ የተቸገረ የሚረዳ እንደ ወሊሶን እዚህ ደረጃ ላይ ካደረሱ ስመጥር ሰዎች አንዱ ነው። ህዝብን በማስተባበር በእድር በማሰባሰብ እርስ በርስ እንዲረዳዳ እንዲተጋገዝ በማድረግ እንኳን አይደለም እንዲህ የገዘፈ ችግር ኖሮ አይደለም ትንሿን ችግር እንኳን እያደር ሲመጣ ሊገዝፍ ይችላል፣ ትልቅ ችግር ሊሆን ይችላል ተብሎ የሚታሰቡትን ነገሮች ቀድሞ ወንድሞቹን ጓደኞቹን በማስተባበር በሀገሪቷ ላይ እየሸመገሉ ነው የኖሩት። በእውነት እስከ እርጅና ድረስ ብዙ ትልልቅ ስራዎችን ሰርተዋል። ዛሬ በከተማዋ ሽማግሌ የለም ወይ? የብፁዕ አቡነ ዲዮስቆሮስ የእጅ አሻራ ያለበት ከ40 ዓመት በላይ የተቀደሰበት የኚህ ታላቅ አባት አጽም ያረፈበት ቅዱሳን ፓትርያርኮቻችን ከአንድም ሁለት መጥተው የቀደሱበት ብፁዓን አበው ሊቃነ ጳጳሳት ታላላቅ አገልግሎት የሰጡበት ያቺ ቤተክርስቲያን ዛሬ በሱቃሱቅ ሰበብ ለማፍረስ መነሳት በእውነት የሚያሳዝን ነው። አንዳንድ ነገሮችን እያየው እየሰማው ነበረ። ቅርስ አይደለም በቅርስ መዝጋቢ አልተመዘገበም የሚሉ አንዳንድ ሐሳቦች እኛ በዘመናችን የነበረውን ቅርስ እንዲሆን ካልጠበቅነው አባቶቻችን ያቆዩልንን ቅርስ ተቀብለናል ብለን ለልጆቻችን ማስተላለፍ ይሄ በጣም የተለያየ ሐሳብ ነው። የብፁዕ አቡነ ዲዮስቆሮስ ልጆች የሆንን የብፁዕ አባታችንን ታሪክና አሻራ ያለበትን ጠብቀን ለልጆቻችን ስናስተላልፈው ልጆቻችን ደግሞ ለልጆቻቸው ሲያስተላልፉ ቅርስ ይሆናል ማለት ነው። እንኳን አይደለም 48 ዓመት የቆየ ቤተክርስቲያን ይቅርና አንድ ብሎ የጀመረውን በትክክል ካልጠበቅነው ለነገው ትውልድ ቅርስ አይሆንም። ይሄ ሊሰመርበት ይገባል። ስለዚህ የብፁዕ አባታችን የአቡነ ወልደ ትንሳኤ ግዛው አሻራ ያለበት ያቺ ቤተክርስቲያን ልትጠበቅ የምትችልበትን ልትታደስ የምትችልበትን አምራ ተውባ ተሰርታ ደግሞ ለትውልዱ የሚተላለፍበትን መንገድ ቀይሳችሁ ከትውልዱ ጋር ተመካክራችሁ ለሀገሪቷም ለከተማውም ለቤተክርስቲያኗም ለአገልጋዮቿም የሚጠቅመውን ነገር ማድረግ ብልህነት ነው እንጂ የተሻለ ስራ ልንሰራ ነው በማለት ሰበብ ያንን አሻራ ማጥፋት ተገቢ ነው ብዬ አላስብም። ስለዚህ ይሄንን ጉዳይ በከተማዋ ውስጥ ያላችሁ የሀገር ሽማግሌዎች ጉዳዩን ይዛችሁ አወያይታችሁ የሚጠቅመውን ነገር እንግዲህ ትውልዱ ይዞት የመጣው ሐሳብ አለ። የተሻለ የልማት ሐሳብ ካለ የሚጠቅም ከሆነ ቤተክርስቲያኗን የሚያሻግር የበለጠ ከፍ የሚያደርግ የብፁዕ አባታችን ስምና ታሪክ ሕያው ሆኖ እንዲቀጥል የሚያደርግ ስራ ካለ እሱ ላይ ተረባርበን ተጋግዘን መስራት ያለብንን ነገር ብንሰራ የተሻለ ነው እንጂ በእንቢተኝነት ኃላፊነት ላይ ስላለን ብቻ ማድረግ ስለቻልን ብቻ ማፍረስ ስለቻልን ብቻ ቦታውን በተለያየ የልማት ሰበብ ለዳንኪራና ላልተገባ ቦታ አሳልፎ ከመስጠት በፊት ቁጭ ብሎ ማሰብና መምከር ያስፈልጋል። ይሄንን የምለው በቤተክርስቲያኒቱ አስተዳደር መካከልና በእኛ ጓደኞች አብረውን የቀደሱ አብረውን ያገለገሉ እነ ወንድሜ ዲያቆን ባሮክ እነ መምህር ገብረን የመሳሰሉ ታላላቅ ሰዎች የብፁዕ አባታችን ቀጥተኛ ግንኙነት የነበራቸው በሳቸው ስም የሚጠሩ እነ ዲያቆን ባሮክ ወልደ ትንሳኤ በዚህ ጉዳይ ላይ ታላላቅ ኃላፊነታቸውን እየተወጡ ተመልክቻለሁ። ስለዚህ ይሄንን ጉዳይ ረገብ አድርገን ሰከን ብለን ተመካክረን እኛ እንደ ዘመናችን እንደ ጊዜያችን ለትውልዱ የሚበጀውን ነገር ሰርተን ማለፍ ከሁላችንም ይጠበቃል እንጂ አንዱ በዚህኛው በኩል ሆኖ ሌላኛው በዚህኛው በኩል ሆኖ የምናካሂዳቸው ማንኛውም ነገሮች ዋጋ ያስከፍሉናል።
ዋጋ ያስከፍ ደግሞም አይጠቅሙንም። ነገር ግን ተመካክረን የምናደርጋቸው የሚበጀውን ነገር እንደ ሀገር ሽማግሌ ኮሚቴ ተዋቅሮ በጣም ረጅም ጊዜ የመጣ ታሪክ እንደሆነ ይሄ መመላለሱ ማሳገዱ እንዳይፈርስ ማስደረጉ የመሳሰሉት ነገሮች በተለያየ ጊዜ ሲሞከርና ሲቀጥል የነበረ ታሪክ እንደነበር አውቃለሁ። አሁን ግን በቀጥታ ማፍረስ እንደተጀመረ ተመልክቻለሁ። ይሄም ተገቢ አይደለም። የኛን ታላቅ አባት አጽማቸው ከዚህኛው ቤተክርስቲያን ወደዛኛው ቤተክርስቲያን በሚፈልስበት ጊዜ የተደረገውም ነገር ትክክል አይደለም። እንዲህ አይነት ነገሮች በተደጋገሙ ቁጥር ሁላችንንም በእውነት ያሳዝናሉና መመካከር በጣም ወሳኝ ነገር ነው። ስለዚህ ሰከን ብላችሁ ረገብ ብላችሁ ነገሩን ለህዝብ የሚጠቅም ለትውልዱ የሚጠቅም የብፁዕ አቡነ ዲዮስቆሮስን ስም ከፍ የሚያደርግ ለታሪክ የሚበጀውን ስራ ሰርተን እንድናልፍ በዚህ አጋጣሚ አደራ አላለሁ። ይህንን በማፍረስ ሂደት ላይ እየተሳተፋችሁ ያላችሁ ሰዎች በልዑል እግዚአብሔር ስም በእኚህ ታላቅ አባት በብፁዕ አቡነ ዲዮስቆሮስ ስም እለምናችኋለሁ። ማፍረሳችሁን ትታችሁ ቁጭ ብላችሁ ተመካክራችሁ መፍትሄ የሚሆነውን ነገር በአንድነት ተስማምታችሁ የሚጠቅመንን ነገር ወደኛ አምጡት። እናንተ ያናስባችሁ ስትመጡ እግዚአብሔር ደግሞ ያከናውንልናል። በእውነት ብፁዕ አቡነ ዲዮስቆሮስ በምድራችን ላይ የሰሩት ስራ የሚነገር አይደለም። በጣም ብዙ ሰፋፊ ታሪኮችን የሰሩ የጻፉ ደግና በእውነት ጻድቅ አባት ናቸው ብለን ልንናገርላቸው የምንችላቸው ታላቅ አባት ናቸው። እኔ ከሳቸው እጅ ድቁና መቀበሌ ዛሬም ድረስ እጅግ በጣም ደስ የሚለኝ ነው። ሳስበው ሁሉ እደሰታለሁ በእውነት። ስለዚህ የሳቸውን ታሪክ ማጥፋት ሁላችንንም ከታሪክ ተጠያቂነት አያስመልጠንም፣ በእውነት አያስመልጠንም። ስለዚህ በመላው ዓለም ያላችሁ የብፁዕ አቡነ ዲዮስቆሮስ ልጆች ይሄንን ድምጽ ሰምታችሁ በከተማችን በቤተ ክርስቲያናችን እየተደረገ ያለውን ነገር በነቃት ሆናችሁ እንድትከታተሉ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ወሊሶ ማርያም ሆይ ብረሳሽ ቀኜ ትርሳኝ። ሁላችንም በእውነት ይሄንን ቃል በማውጣት በአንድ ላይ ሆነን መክረን ነገሮቹ እንድናስተካክል አደራ ላለው እግዚአብሔር ለከተማችን ለምድራችን ሰላምን እንዲያደርግ ቅዱስና መልካም ፈቃዱ ይሁንልን። እናመሰግናለን ወንድማችን ዲያቆን ጎርፉ። ትላንትና ያቀረቡትን ልጅ ነው ባሮክ የሚባለው። ስሙ እንኳን የሚጠራው የአባቱ ስም እንኳን የተተገበረው በእኚህ ሊቀ ጳጳስ ነው። ይሄ ማለት በጣም በቅርበት የሚያውቃቸው እዛም ደግሞ ሲያገለግል የኖረ በጣም ደግሞ ወዳጃቸው እንደመሆኑ ይህ ፍቅር ከፍቅር የተነሳ ለአባትነት ካላቸው መቆርቆር የተነሳ እንጂ የሆነ አካልን ጠልተው የሆነ አካልን ወደው አይደለም። እኚህ ሊቀ ጳጳስ በሀገረ ስብከቱ ላይ ያደረጉት ነገር ቀላል አይደለም። ሊቀ ጳጳስ ከመሆናቸው በፊትም ሲያደርጉት የነበሩ ተአምራት ቀላል አይደሉም። ስለዚህ ይህን ቤተ መቅደስ ጭቃ ነው እያሉ ከማፍረስ ያን ነገር ጠብቆ ለትውልድ የሚሻገርበት ማድረግ ቢቻል እኚህ ሊቀ ጳጳስ እኮ የዛሬ 100 ዓመት እኮ እዚህ ጋር ነበር ሲፈውስ የነበሩት ተብሎ መነገር የሚችል ታሪክ መቀመጥ አለበት ቦታው ላይ እንጂ ማንም እየተነሳ የሚያፈርሰው ከሆነ ይሄ ከባድ ነው። ለ2 ዓመት ተቀምጠው የሚሄዱ ሰዎች መጥተው ታሪክን ሲያፈርሱ ከማየት በላይ በጣም የሚጎዳ ነገር የለም እውነት ለመናገር። ስለዚህ ለነቃ በኋላ እንዳኳቸው የአስተዳዳሪ ቪዲዮዎች ፈልጌ አመጣቸዋለሁ፣ እናገርበታለን። ሌሎችም ወቅታዊ መረጃዎች አሉ፣ እነሱን እንመለስበታለሁ። እስከዛ ድረስ ቸር ቆዩ። ሰላም ጊዜ ከእናንተ ጋር ይሁን። ቸር ቆዩ።